አርሰናል ይሄ ነው የኔ አርሰናል ወያላ ትነዳለ ትቃጠላለህ ወጣም ወረደ ማሸነፍ ያለው 3 ነጥቤን ወስጃለሁ በአግባቡ ደስ አለ አይደለ በዛ ሰዓት ጎል ሲቆጠርብኝ ደስ አለ ጨፈርክ አይደለ ምንም አባት ታመጣም ነበር አንተ ወያላ ነች ምድረ ቋጣሪ በሙላ ምንም አባት ታመጣም እንችላለን ይሄ ዋንጫ ከኛ ውጭ አይወጣም አንድም ሰው ከሀገር እንዳይወጣ ጀማው ዳር ድንበር በሙሉ ላይካርጉ ግባና አውጣው አባቴ ወይኔ ጉዴ ማብራት ጠፋ እንጂ ሁለተኛው ጎል ባለቀ ሰዓት ያገቡብን መስሎኝ እንዴት እንዳበድኩኝ ትሮሳርድዬ ውሽ አባቴ እንዴት ሚያረካ ድል ነው መጠበቁ እኮ ነው 90 ደቂቃ መጠበቁ እኛን ይጨንቀናል ከዛ አላ ደግሞ ህይወትን ሙሉ አንተን ይጨንቃል ነው ምን ስለ ዳኛ ምናምን አልቅስ ይሄ አርሰናልማ ዋንጫ መብላት አይችልም ይሄ በርንሌ ላይ ተስፋ መቁረጥ የለብህም ለበርንሌ መቋጠር አለብህ አንተ ወያላ አንተ መርዝ የበላ ዳኛ በረኛውን እጁን በዛ በኩል ያለው ለዚህ ጋር ያለው እንኳን አላስመሰልም በዛ በኩል ያለው ስለሱ ሌላ ቪዲዮ ይሰራል ስለ ትሮሳር ሌላ ቪዲዮ ይሰራል ኦዲጋርድ ገና በገባህ በ10 ደቂቃ ስንት ስሩ ቦል ነበር ያደረከው አባቴ ወይኔ ተረፍን ፈጣሪ ለኛ እንዳለው የምታቀው እንደዚህ አይነት ድል ስታይ ገባ አይደለ ምንም ዛሬ አርሰናል አልቻለም ነበር ግን 1-0 አሸንፎ መውጣት የቻለው ሜንታሊቲ ስላለው ነው የዋንጫው ቡድን ሲችልም ሳይችልም 3 ነጥብ ያነሳል ነው ማለት አሁን ተቃጠል ወይኔ አባቴ ወይኔ እንዴት እንደረካውኝ ማንዬ የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫው እንደዚህ በእጃቸው ነው የሌባ ሊግ ገብርኤልን የሌባ ሊግ በረኛው ዘሎ ምን ላይ ይረፍ በረኛው ዘሎ አየር ላይ ነበር መቅረት የነበረበት የሌባ ሊግ እከካሞች ናቸው እከካም ዳኛ ነው ገብርኤልና አንድ ሰው ወጥቶ ፋውሉን ያብራራ ሲያስጠሉ እከካም የሆነ ዳኛ የሌባ ሊግ ግባና አውጣው ሲቲን ትበላለህ ትችላለህ ትሮሳርድ የዓለም ምርጡ በቃ ምን ልበል አንተ በጣም ታስፈልጋለህ ለእያንዳንዱ ነገር ማለት ነው አርሰናል ትችላለህ በስመ አብ ደንግጬ እኔ ሰውነቴን የተላቀቁ ማለት ትችላላችሁ ሁላችሁ ወንድ ናችሁ ወንድ በስመ አብ እንደናንተ አይነት ወንድ አልተፈጠረም ሲቲን ትበላለህ ስቋጠር የነበርኩ ሁሉ ማለት ትጠብቀኛለህ እመጣልሃለሁ ወይኔ በስመ አብ ኧረ ኦዴጋርድ አንተ ወይኔ አቋም ላይ ሳትሆን ጭራሽ እንደዚህ የተጮትኩ አቋም ላይ ስትሆን እንዴት ልታረጋቸው ነው አንተ ትችላለህ አርቴታ ትክክለኛ ቄር ኦዴጋርድ ማስገባት ትክክለኛ ስራ ማለት ነው በዙሜ እንዲተናድጄ ነበር በማስገባት ትችላለህ ቡድኑ ያጠቃ ሁሉንም ነገር ለማድረግ ዝግጁ ሆኖ በጣም አደገኛ ቡድን ይይዘን እንዴት ማርቲን ዙሜኒ ታስገባለህ እንዴት ዴክላን ራይስን ወደ መስመር ታወጣለህ ፉልባክ ተፈጥሯዊ ስፍራው አይደለም መሃል ሜዳ ላይ ኤምኤልኤስ ዴክላን ራይስ እና ኤቨሬቼዜ የተሻለ ፕሮዳክሽን አላቸው ባለፉት 2 ጨዋታዎች ከፉልሃም ጀምሮ እስከ አትሌቲኮ ዲ ማድሪድ ድረስ የሚገርም ኬሚስትሪ ያሳይተውናል ማርቲን ዙሜኒ ሲገባ ቡድናችን ተግማማ ነገር ግን እግዚአብሔር ይመስገን ማርቲን ኦዴጋርድ ደግሞ ገብቶ ታደገን ማለት ነው በነገራችን ላይ የሊያንድሮ ትሮሳርድ ጎል የማርቲን ኦዴጋርድ ውጤት ነው ማርቲን ኦዴጋርድ ዛሬ በጣም አመሰግናለሁ ሚካኤል አርቴታ ግን ይቅር የማይባል ስህተት ነው የሰራው ዛሬ በማሸነፋችን በ3 ነጥቡ በጣም ደስተኛ ነኝ ያው ድምጼ ሁላ ተዘግቷል ለምላችሁ ነገር ግን ማለት ነው ቡድኑን ያግማማው ደግሞ አንተ ነህ በውሳኔ ከዛ ከማርቲን ዙሜንዲ ጋር ሆነ ዙሜንዲ ላይ አልፈልግም በቃ ኤዜ ማይልስ ሉዊስ ስኬሊ በጣም ምርጥ ነው አርቴታ ምን ሆነክ ነው ሲያረጋገጠ ዋንጫ እንደሚበላ ሲያብጠለጥሉት እያሉ ወያላ አሁንና ያለን የት እንደሚጠፉ አርሴ ነጥብ ላይ ጥል በቋጠሮ ለፉ እንጂ ዌስትሃም ነጥብ ያስጥለዋል አርሰናልን ብለው እስከ 80 ምናምንኛ ደቂቃ ላይ ቁጭ ብለው እየቋጠሩብን ወይ እንደዚህ አይነት ማሸነፍ ግን ምን አይነት ስሜት ነው ያለው ገና ማለት ነው ገና እየቋጠራችሁ የመጀመሪያው ሻምፒዮንስ ሊጋችንን ከ20 ምናምን አመት በኋላ የበላነው ፕሪሚየር ሊጋችንን ፊት ለፊታችሁ እንበላለን አይናችሁ ያየ እንዲ አቋማት ከነማህበራችሁ ተሰድሯታላችሁ አያገናኘን ሜይ 30 ሻምፒዮንስ ሊግ እንበላለን ፕሪሚየር ሊግን በዚህ አመት እንበላለን አያገናኘን እንዲሽ ብላችሁ እንዳታስቡት እንዳላገኛችሁ እንዲ ሲጀመር እንደዚህ ነው ሽንፈት ነው አማሸነፍ ነው ጣፋጭ ራያ ቀፍራለሁ ነኝ ምን ላርገ ራያ ምንድነው የሚሰራው ራያ ምንድነው አይ ነው ሰው ነው መንፈስ ነው ምንድነው እሺ ንገሩኝ ምንድነው
ወንድ ቲምዳል ታኙ ባይ ላቭ ዩ የማን ሲቲ የማን ባርሳ አንበሳው አርስዬ ዋንጫውን ሲያነሳ ማንቸስተር ሚዜ ነው ይሄን እንዳትረሳ በለው አተ ዘንድሮ አንዱን ከዩናይትድ አንዱን ከሲቲ አድርገን ከማንቸስተር ከተማ ሚዜያችንን መርጠናል ማለት ነው። አሁንም እየፎከርሽ ነው ምድረ ቀሪላ ሁላ በጣም ነው ምን ችለው ዳኛው ግን ማለት ነው በጣም ባለጌ ሆናል። እስከ 102 ድረስ ታጮተናል። እስከ 102 እንዲገባብን ግን በጣም ነው ምን ችለው እናቴ ትሙ ዴቪድ ራያ ነው ማነው ዘማቻችን። እግዚአብሔር ምን አይነት ኳስ ነው ሴቭ ያደረገው? ምን አይነት ኳስ ኦዴጋርድ ለዚህ ነው ካፕቴን የሆንኩ አይደለም ተቀይረ ገባ። ከዛ በኋላ ምን አይነት ፐርፎርማንስ ነው ማን ያገባ ነው ባንተ ምክንያት ነው። ለዚህ ነው ካፕቴን የሆንኩ አይደለም። እንደዚህ ነው ፕሩፍ እንድታረግ የምፈልገው። በጣም ያበደጫ ትሮሳርድ ካንተ ውጪ ማንም ሰው ያን ኳስ አያገባውም። ገብቷል? ሁሌ አስፈላጊ ሰዓት ላይ የምታገባው አንተ ነህ። ለምን እንቅልፍን አልተኛም አትናል። ገብቷል? ቁጭ ብለን ያደርከው። ስለዚህ እያሰብክ በጣም ነው የምትችለው ትሮሳርድ። እግዚአብሔርን ማለት በጣም ነው የምትችለው። ዴቪድ ራያ ጎልደን ግሎቭ አይደለም ማለት ነው። የሆነ ነገር ስጡት። ዳይመንድ ግሎቭ ምናምን የለም ፕላቲኒየም ምናምን የሆነ ስጡት። እናቴ ትሙት ይችላል ይሰውዬ። እግዚአብሔር ከዚህ በኋላ አብቅቶላችኋል። ማን የፈራነው ጨዋታ ይሄን ነበር። እኔ የፈራው ጨዋታ ይሄን ነበር። ቻው። ከዚህ በኋላ ሁሉም ተኛ። ሰብስክራይብ አድርጋል ነው ረሳው እንደ ተነፋ ነፍሱሪ ግዙልኝ ስላቸው ተበዳ ደሩና ገዙልኝ አዋጥተዋል። ለዛ ጠምብ ማቲያስ ፈርናንዴዝ አይደለም ያማቱ ነው። ፈርናንዴዝ ለማቲያስ ተባለ የሽንት ቤት አጣቢ የልጅ ነው ይሄ። ጀሃነም ግባ አንተ ሰውና ወይ ወያለ በላ በቃ ወይ ጨፍረን ወይኔ መጨረሻ ላይ ምን አለ ቢታጠቅ ዘወር ለዳጌንስ አርሰናል ዓለም ሁሉ ያየን ድል ነስተናል። ወያላው ዝም የሚባለው ዛሬ ነው። ዴቪድ ራያ አረሳለህም ዛሬ ሰራኸውን አረሳለህም። ትሮሳርድ ኦዴጋርድ ዋቴሰብ አታ አረገና ጨፍራለን። አርስዬ ምን አይነት ደደብ አጥቂ ነው ቀይሮ አስገባው? ምን አይነት ፋውል ነው። ምንድነው የሚሰራው? ገና እንደገባ ነው ፋውል መስራት የጀመረው። ምን አይነት ደደብ ሰው ነው? እዛ ፔናልቲ ጋር ሲንከባለ ፔናልቲ ሊሰራ ነበር። በኢየሱስ አሳበደኝ። ይሄ ኳስ መሻል አልነበረበትም። ፈርናንዴዝ ያን ሁሉ ደቂቃ ታስባለህ? ዝም ብሎ የሚመታ ኳስ ዴቪድ ራያ በጭንቅላት በለጠ። ታበርደዋለህ ምናምን አንድ ሁለት ያበደ ነበር። 90 ደቂቃ ሙሉ ያንተን ያክል የተጫወተ ተጫዋች አልነበረም። ያን ኳስ ታባክነዋለህ። ዳኛው ሲጀመር መጀመሪያው የሚያስጠላ ዳኛ ነበር። ትክክል ነው፣ ግን የሚያስጠላው ነገር ትክክል ነው ውሳኔው። የአርሰናል ደጋፊዎች በጣም ጸደይ 3 ነጥብ ነው ይዛችሁ ሄዳችሁ። እንኳን ደስ አላችሁ፣ ይመቻችሁ። ምናልባት ዴክላን ራይስ ያራዳ ልጆች ምናልባት ነው እሱንም ማለት ነው እጅግ በጣም አስደናቂ ተጫዋች ነው። የዘንድሮ ውድድር ዓመት የሚካኤል አርቴታው ሰራዊት ለፕሪሚየር ሊጉ ሻምፒዮንነት ከጫፍ ደርሷል። ትልቁን ሲራ ግን እየሰራ የሚገኘው ተጫዋች ደግሞ ግብ ጠባቂ ዴቪድ ራያ ነው ማለት ነው። ያራዳ ልጆች ምናልባት ዴክላን ራይስ እሱንም ብዙ ከኳስ ጋር ስለምንመለከተው ከሱ የተሻለ ሊሆን ይችላል። እዚህ ዓመቱ ላይ ግን ዴቪድ ራያ የሚያወጣቸው ኳሶች ከምንም የሆኑ ኳሶቹን ዛሬም ከዌስትሃም ጨዋታ ጋር በቃ ገባ አለቀለት የተባለ ኳስ ነው ያወጣው ማለት ነው። ይሄ ግብ ጠባቂ ከሚባለው በላይ ነው ስራ እየሰራ ያለው። በነገራችን ላይ መመለስ ከማግባት የሚተናነስ አይደለም። እንደዛው ነው ክብር ሊሰጠው የሚገባው። እኛ በለመድነው አንድ ክለብ ሲያገባ ነው የምናጨበጭበው እንጂ ምን አይነት ሴቭ ነው! ምን አይነት ተጫዋች ነው! አመቱን ሙሉ ምንም ያለምንም የአቋም መዋዠቅ እጅግ በጣም አስደናቂ ብቃቱን ሲያሳየን የነበረ አንድ ግብ ጠባቂ ቢኖር እሱም ዴቪድ ራያ ነው ማለት ነው። ትለያለህ አንተ ወዳጄ። ዛሬ የዓለማችን ጊነስ ላይ ከፍተኛ ጭንቀት በመጨነቅ ተመዘገበ። ከዛ ደግሞ ከጭንቀት በኋላ ባለ ደስታ ደግሞ ሪካርድ በመስበር ዛሬ ተመዝግበናል። ይሄን ካልመዘገበ ጊነስ በደም የተከፈለ 3 ነጥብ ዋንጫ ከበላን በደም ነው አርሰናል ተብሎ ሊጻፍበት የሚገባበት ምሽት። እንደ እብድ እኮ ነው እያወሩ የመጡት። ራያ ከትሮሳርድ ካገባው ጎል በላይ ራያ ያቺ አዳናት ሴት እሱ ጎል ቢገባ ዌስትሃም ይዘጋል። ምን ጮቶ ለአቻ ነበር። ራያ ግን ኮምፒውተርን በሚሸውድ አለቀ የተባለ ኳስ መለሰ። የትሮሳርድ ጎል ደግሞ ሁልጊዜ ዋጋው